ፍራሽሽ ቦንዲድ ነው ወይስ ስፖንጅ ነው ወይስ ደግሞ ጥጥ ነው ወይ? ኒቃብ ከነ ጅልባብ ከነ ኒቃቡ ማሰራት ይቻላል ወይን? እንዲሁም ደግሞ ልጅሽን ሜዳ ላይ አታውጪ ባልሽ ጠፍቶ ቀረ ወይን? ይህን ሁሉ ጥያቄ ለመመለስ መጥቻለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ሳብስክራይብ ያላረጋችሁ ሳብስክራይብ እያረጋችሁ ቪዲዮውን ላይክ እያደረጋችሁ ተከታተሉኝ ማለት ነው። ቪዲዮውን ላይክ ስታደርጉ ብዙዎች ሰዎች ጋር ተደራሽ ስለሚሆን የአላህ አይኔ ቀልቷል ያጀባሩ እና እንዴት ናቸው? ረመዳን ዛሬ 23 ያጀባሩ። እኔ እንደ ዘንድሮው ረመዳን ሩጦ አያውቅም። ሱብሃነከ ረቢ። አላህ ስብሓን ወተዓላ እንግዲህ ውሃ ከመጠማት ከመራብ ብቻ ሳይሆን አጀራቸውን ከፍ አድርጎ ከጻፈላቸው ባሪያዎቹ አላህ ያድርገን። ለይለተል ቀድርንም ደግሞ አላህ ይወፍቀን፣ ሀያታችንን ይቀይርልን እያልኩኝ ማለት ነው። እና ውድ ቤተሰቦቼ በነገራችን ላይ እዚህ ቻናል ላይ የሌላ እምነት ተከታይ የሚከተለኝ አይመስለኝም ነበር እና በዋትስአፕ ለራሱ አብሽሪ ሶፊ በርቺ፣ እኔ የክርስትና ሃይማኖት ተከታይ ነኝ ምናምን የሚሉ እህቶች በነገራችን ላይ ብዙ እህቶች አሉ። በያላችሁበት ሰላማችሁ ብዝት ይበልልኝ። ከልብ ነው የማመሰግነው ለምታበረታቱ በውስጥ እየገባችሁ ሶፊያ ይዞሽ ምናምን የምትሉኝ፣ እንዲሁም ደግሞ ስለ ሂራ መታመም ሂራ እንግዲህ አልሐምዱሊላ በነገራችን ላይ ልጠነክር ስትል የሆነ እንደዚህ ወደር እያለች ነበረ። እንደገና አሁን ደግሞ ይመጣና ደግሞ አሁን ኃይለኛ ጉንፋን ደግሞ ይዟታል። በጣም ንፍጧ ምናምን እየተዝረበረበ ነው። ብቻ አልሐምዱሊላ። እና ቅር ካላለሽ ልጅሽ ሚዲያ ላይ አታውጪ የምትሉኝ እህቶች አላችሁ። ወላሂ እኔ ማውጣት አልፈልግም፣ ግን ደግሞ መስራት እስካለብኝ ድረስ እምቢ ስትለኝ አልተኛ ስትለኝ ነው እንጂ ማውጣት አልፈልግም። ለምን ሰውነቷ የሆነ ቡፋውን እንኳን አይደል ሚዲያ ላይ የሰው ጋር ምናምን የማህበራዊ ኑሮ የሆነ የሚቀላቀላችሁ ነገር ይኖራል። በዛን ሰዓት ለራሱ ይዣ ስወጣ የአላህ አፌ ካስካር ካፌ አይነጠልም። ለምን የሆነ ሰውነቷ ቡፍ ያለ ነው። በነገራችን ልጅ እንደው ቀጠን ብሎ ጤነኛ ሲሆን አሪፍ ነው እና እንደዛ ምናምን ስለሆነ በጣም እፈራለሁ። ብቻ ሁሉ ነገር አላህ ስብሐነሁ ወተዓላ የጻፈው ብቻ ነው የሚሆነው። እኛ ስለተጨነቅ ስላሰብን አይደለም፣ አላህ የወሰነው ነው። ስለዚህ አሁን ተኝታ ነው። ስተኛልኝ ቪዲዮን ለራሱ ሰላም አለው ማለት ስተኛ ስትሰራ ለምን ቁጭ ካለ እንደዚህ ምናምን ስልክ ይዤ ልቀርጽ ስልሽ አትልም። ያኔ አምጮ ነው የምትለው። ተይ መባባል ነው የሚበዛው እና ያ ነው። አሁን ተኝታለች። በነገራችን ላይ አሁን ከቀኑ 8 ሰዓት ወደ 9 ሰዓት እየሄደ ነው። ኒቃብ ተጅልባቡ ጋር አንድ አይነት ከለር ማሰራት አይቻልም ወይን ያለች እህት ያለች፣ ጅልባብ ከነ ኒቃቡ። እዚህ እኮ ችግሩ ኒቃቡን መስራት አይችሉትም። ደጋግሜ እኮ ነግሬያቸዋለሁ። እዛ ሀገር ላይ ኒቃብ መስራት አይችሉም። የሚችሉላቸው እንደዚህ ወደኋላ ትልቁ በእንደዚህ አይነት ማሰራት ትችላላችሁ ከራሳችሁ ከምትለብሱት ነው ልብስ። ይሄ ጅልባብ ከምታሰሩት አብዛኛው ግን አንድ አይነት ለብሰው ብዙም አላይም። የሆነች ብቻ ሰማያዊ ከለር እንደዚህ ወደኋላ የሚደረግ ከጅልባቧ ጋር አንድ አይነት ለብሳ ያየኋት ማለት ነው። ወይ ጥቁር ወይ ቡኒ ምናምን ዞሮ ይሄ ወደኋላ ትልቁ ማሰራት ይቻላል ኢትዮጵያ ላይ ስለሚሰሩት። እናንተ ጅልባባችሁን መርጣችሁ እነሱ ግን እንደዚህ አይነት አሁን ይሄንን ለስራ ብትሉ አትችሉ። የሆነች ጓደኛ ነበረች እና የሻርፕ ጠርሃ ይሄ እንደዚህ አበያው ጥቁር አበያ ሻርቡ አለ አይደለ እህቶች፣ አንዲት ጓደኛ ነበረች እና የአበያዋን ሻርፕ ኒቃብ ስሩልኝ ብላ ሰጣቸው። ልክ እንደዚህ አይነት አጭር ኒቃብ ማለት ነው፣ ልክ እንደ ሳውዲው። ከዛ ስትላቸው አልቻሉበትም። እዚህ ሀገር ኒቃብ አይችሉበትም። ደጋግሜ ነግሬያችኋለሁ። እንዲህ አይነት ኒቃብ ሙለወን የተለያየ ከለር እናንተ መሰለን የምትወዱትን ከለር አይነት የጅልባብ መሰን በሻርብ ታውቃላችሁ። ፒንክ ከለር ነው፣ ሮዝ ከለር ነው፣ ወይስ ኮህሊ ነው፣ ወርሳሴ ነው። በሁሉም አይነት ከለር ኒቃብ ታመጣላችሁ ኢትዮጵያ ላይ ማለት ነው። ከዛ ስትመጡ እናንተ በዛ ከለር
ታሰሩበታላችሁ ማለት ነው። ኒቃብ በዛ ከለር ማሰራት ትችላላችሁ። ወይም ደግሞ ሻርብ መሰለን ኒቃብና ሻርቡን አንድ አይነት ከለር ታደርጋላችሁ ስታመጡ። ሻርብ ይሄ የሚለበስ ሻርቦች አሉ አይደል? ከዛ ኒቃብ አንድ አይነት ማች እያደረጋችሁ። ስለዚህ እኔ ኒቃብ ከዛ አምጡ። እዚህ ሀገር አይችሉበትም፣ 100% የምነግራችሁ አይችሉበትም ኒቃብ መስራት። እኔ እዚህ ማሰሪያው ተገንጥሎብኝ አንድ ኒቃብ የሆነ ወደ ሰማያዊ ከለር ሄደ። ያንን ማለት ነው ስሩልኝ ብዬ በሰጣቸው ጭራሽ ይሄን እንኳን ገመዱን የተነቀለውን ይሄ ማሰሪያውን ገመድ እንኳን ለራሱ አልቻሉበትም። እና ከዛ ይዛችሁ ነው ሁሌ የምነግራችሁ። ሌላው ማለት ነው ምን ያንፏቅቅሻል አሳይን፣ የፍራሹን ልብስ አሳይን ያላችሁ የፍራሹን ይሄ እንትኑ ነው እንጂ ምንጣፉ ተንፏቀቅባቸው። አሁን ቀስ አድርጌ ከፈት አድርጌ ከዳር ሁኜ አሳያችኋለሁ የዛን ማለት ነው። በነገራችን ላይ ኢትዮጵያ ላለ ሰው አቅም ለሌለው ሰው ነው እንጂ እዛ ሆናችሁ ይሄንን ግዙ አይደለም። ይሄ እኮ ማለት እንትን ነው፣ ልጆች እንደዚህ ሲያደርጉት የሚላጥ ነው ከላይ። ስለዚህ አቅም የለውም። እዛ ካላችሁማ የተሻለ ነገር ወይም ምንጣፍ የመጅልስ ምንጣፉን ምናምን እንደዛ ነው እንጂ ማድረግ ይሄንን ለምኝታ ቤታችሁ ስለማይቀዘቅዝ ምን ስለማይል ስትወርዱ ካልጋ ላይ እንደዛ አይነት ነገር አሪፍ ነው። ለትርፍ ነገር ነው እንጂ ሳሎናችሁ ላይማ ዘነጥ ያለ ነገር ብታደርጉ ብዬ እመክራለሁ፣ ካለ ብር ማለት ነው። ሌላው ፍራሹ ቦንድድ ነው ወይስ ስፖንጅ ነው ጥጥ ነው ያላችሁ አላችሁ። ይሄ ቦንድድ ነው፣ የመጅልስ ነው። ስለዚህ ስፖንጅም አይደለም ጥጥም አይደለም። ስለዚህ አሁን የራስ ስለተኛኝ ነው እንጂ ማለት ነው። ተኩስ ተጀመረ ይሰማችኋል። ስለተኛች ነው እንጂ ማለት ነው። አወጣጥቼ የትራሱን ልብስ በማጸዳ ሰዓት አወጣጥቼ የትራስ ልብሱንም የፍራሽ ልብሱንም ወጠጠት አድርጌ ያሳያችኋለሁ ማለት ነው። ውስጡ እና ቦንድድ ነው፣ ስፖንጅም አይደል ጥጥም አይደለም ምንም አይደል ማለት ነው። እና ጅልባብ ውጫሌ የለም እንዴ ያላችሁት፣ እንደ ውጫሌ የውጫሌ ልጆች እንዳትቆጡ እንዳትቀየሙ። እንደው በጣም የሚያስጠላ ሀገር ብሎ ማለት ውጫሌ ነው። ወላሂ ላዚም እንደው እንዳትቀየሙብኝ። እኔ ምንም ማድረግ አልችልም ማለት ሲኖራችሁ ሁሌ ላይኖራችሁ ይችላል። በኖራችሁ ሰዓት ምግብ አታገኙ። አሁን መሰለኝ ቤት ባልሰራችሁ ሰዓት አንዳንድ ጊዜ እጃችሁ የሆነ ገንዘብ ስታገኙ ወጣ ብላችሁ የተሻለ ነገር ልብላ ብትሉ አትችሉም። የለም ገንዘብ ስታገኙ የሆነ ነገር ልቀይር ወይም ፋሽናው ሲመጣ እንደ ምሳሌ ለአንድ ቀሚስ 10 ምናምን ሺህ ያወጣል። ቀሚስ ለባሾች ማለት ነው። ጅልባብ ደግሞ ከላይ እስከታይ የምትሸፈኑበት የምትለብሱት ስለሆነ ያወጣችሁትን ብታወጡ በመጣ ፋሽን ሲመጣ አታገኙም። እዛ ሀገር ላይ ምንም ነገር አታገኙም። ወይ ገበያ ወጣችሁ ወይ ሱቅ ላይ ሄዳችሁ ምንም ነገር አታገኙ። በጣም የሚያስጠላ ሀገር ብሎ ማለት ውጭ እንግዲህ እኔ ይቅርታ ብያለሁ መጀመሪያ። ለምን እኔ አሁን ለሂራም ልብስ ስፈልግ ደሴ ነው የሆነ ነገር እንደ ምሳሌ የኮስሞ የሆነ ኮስሞ ነገሮች እንኳን ስትፈልጉ ደሴ ነው። የሆነ ቅባት ነገሮች ስትፈልጉ ደሴ ሄዳችሁ ነው። እዛ አታገኙም እና አቅርቦት የለም። በእርግጥ ሰዎች አቅርቦት የሚኖረው ገዥ ሲኖር ነው ማለት ከስተምር ሲኖር ነው። እና የለም እንዲያው ሰው የማይሰለጥን ሀገሩ የማይሰለጥን። ስለዚህ ይሄ ጅልባብ የለም እዛ ሀገር ላይ። በዛ ላይም ደግሞ ቢያመጡት የተጃጃለው ውድ ነው፣ አያስመርጥም። ለዛ ነው። እና ለልጅሽ ሀይቅ አጣሽ እንዴ ያላችሁኝ ያላችሁ ሀይቅ እንደ ውጫሌ እንትና ይሻላል፣ ደሴ ይሻላል ከወጣችሁ አይቀር እዛ ነው ኢንሻአላህ ማለት ሂጅ ያመጣሁት ኒቃብ ስላለኝ ከዛ ከኒቃቤ ጋር አንድ ላይ ማች አድርጌ ለማሰራት ስለፈለኩኝ ነው ማለት ነው። እዛ ሂጄ ከኒቃቡ ጋር ማች አደርጋለሁ። አሁን በነገራችን ላይ ያበደ ጅልባብ መጥቷል። ደጋግሜ የምነግራችሁ እንደዚህ እንዲያበያ የሚሻለ ሳይሆን ልክ እንደ ጨርቅ አለ አይደል? አሁን እንደ ምሳሌ የሸርሸፍ አለ እንደዚህ ስታረጉት እንደ ጨርቃማ የሆነ ነው የመጣው። እንግዲህ ዝናብ እየመጣ ነው። ዳመናው ጥቁርቁር አለ። እስኪ ቀስ ብዬ ከፈት አድርጌ ጨለማ ቢሆንም እንደው ምን ያንፏቅቅሻል አለችኝ እህቴ። ቀስ ብዬ ከፈት አድርጌ ገባ ብዬ ላሳያት ምንጣፉን ማለት ነው እንጂ እኔ ግዢ ብዬ አልመርጥሽም። እዛ ከሆንሽ አልመክርሽም። ሌላ ነገር ግዢ። ይሄ
ልጆች እንደዚህ ሲሉ ጡት ይላጣል የሆነ አደጋን አይችልም ግፍን አይቋቋምም ብዬ ተናግሬያለሁኝ። ግን ላሳይሽ ላዙርና በዚሁ ሰላመታችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እና